በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት እሱ በቸርነቱ በልባችን ጽላት እንዲጽፍልን ደጅ እየጠናን እንድንከታተለው የሚያስፈልገንን መርሃ ግብራችን የምታደምጡ የዚህ የማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ተከታታዮች ሁሉ በያላችሁበት ከሁሉ በማስቀደም መንፈሳዊ ሰላምታችንን በልዑል እግዚአብሔር ስም እናደርሳለን። የድካም ምክንያቶችና መፍትሄዎቻቸው በሚል መጽሐፍት የሚነግሩንን ለዛሬ በእያንዳንዳችን ሕይወት ውስጥ የደከምንባቸውን ነገሮች መለስ ብለን የምናይበትና ለእነዚያም መፍትሄ የሆነውን አምላካችን በይቅርታው ብዛት በደግነቱ በካህሊነቱ ድካማችንን ሳይመለከት ይኸው እችን ቀን እንድናያት የፈቀደልን ሰማይና ምድር ሲያልፍ በማያልፈው ቃሉ ሊመክረን ሊያስተምረን የወደደውን ነው። እንግዲህ ለዛሬ ለየት ባለ ርዕሰ ጉዳይ ይዘን ተመልሰን የምንነጋገረው የቅዳሴ ተከታታይ መልእክታችንን እንዲሁ በየጣልቃው እያስገባን እንግዲህ 3-4 እያል መቀጠላችንን እንዳለ ሆኖ ማለት ነው። ለዛሬ ግን የድካም ምክንያቶችና መፍትሄዎቻቸው በሚል መንፈሳዊው ሰው ከተባለው መጽሐፍ ያገኘነውን አምላካችን የፈቀደልንን እንዲህ እንማማራለን። ያው በትርጉም የተጻፈ መጽሐፍ ነው። ለሁላችንም ሕይወት እንዲሆነን እሱ አምላካችን በእያንዳንዳችንም በልባችን ላይ አሳድሮ የምንለወጥበት የምንጸና የምንጽናናበት ፍቅሩን የምናስብበት ከትላንት ዛሬ በተሻለ ሕይወት መንፈሳዊ ሕይወታችን ታንጾ የሚኖርበት እንዲያደርግልን እየተማጸነው ነው እንግዲህ ይህንን መርሃ ግብራችን የምናደምጠው። በድጋሚ ለዚህ ሰዓትና ደቂቃ እንድንደርስ ከምንም ነገር በላይ እሱ አምላካችን እኛ ከማናቀው እርሱ ከሚያውቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ የእድሜ ድሃ ሳያረገን ይችን ዕለት ለማየት ስላበቃን ምስጋናና ክብር ለሱ ከአጥናፍ እስከ አጥናፍ ከጧት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይገባዋል ይሁንልን። አምላክ ወላዲት አምላክ የእናትነት ፍቅሯ ዘወትር የማያሳፈረው ጸሎቷ እኛን ከክፉ የሚጠብቀን ቃል ኪዳኗ አንዳችም ኖር የሌለባት ያፍጣኒተ ረድኤት የአቁራሪተ መዓት የርኅርኅተ ሕሊና የርኅርኅተ ልቦና የድንግል ማርያምም የማያሳፍረው የሚጠብቀን ምልጃዋ አብሮናልና ስሟ የከበረ የተመሰገነ ይሁንልን። አምላከ ቅዱሳን የቸርነት የምሕረቱን ሥራ አብዝቶልን ከድካማችን ያበረታን ዘንድ የድካሞቻችን ምክንያቶችና መፍትሄዎቻቸውን እንዲህ እንማራለን። ሁላችንም እንደምናውቀው በመጽሐፍ ቅዱስ ውስጥ በተለያየ መልኩ ብርቱ የነበሩ ወይም ደግሞ ብርቱ ናቸው ብለን የምንመካባቸው ታሪካቸውንም ሁሌ እያነበብንም እየሰማንም ያለን እነ ኤልያስ እንዲሁም ታላቁ ንጉሥ ነቢይ በተለያየ ሁኔታ ብርቶች ናቸው ብንልም ድካም ወይም ደግሞ የድካም ሕይወት እንደነበረባቸው መጽሐፍ ቅዱስ ይነግረናል። አንደኛ ነገሥት ምዕራፍ 19፣ አንደኛ ሳሙኤል ምዕራፍ 25፣ ሁለተኛ ሳሙኤል ምዕራፍ 11 እንዲሁም ደግሞ ሌሎች ብርቱና ኃያል የነበሩ የነ ሶምሶን የጠቢቡ ሰለሞን የሐዋርያው ቅዱስ ጴጥሮስና የብዙዎቹ መንፈሳውያን ሰዎችን የድካም ሕይወትም ደግሞ በተለየ መልኩ የምንሰማው የምንማረው ከዚህ ቀደም እናንተም ሁላችንም በተለያየ መልኩ የሰማናቸው ነገሮች ይኖራሉ። ታዲያ እንደነዚህ አይነቶቹ ድካሞች አይነታቸው ስንት ነው? እንዴት ልናስወግዳቸው እንችላለን? በድካም ላይ ያለን እይታስ ምንድን ነው? በምንስ አይነት ሁኔታ ልናሸንፈው እንችላለን? የሚሉትን ነጥቦች ነው መድኃኔዓለም ኢየሱስ ክርስቶስ ለዛሬ የሚነግረን የሚያስተምረን። የድካም አይነቶች፣ አንደኛ ሰው በራሱ ስህተት ያልመጣ ድካም ሊኖርበት ይችላል። እንዲህ አይነቱ ድካም በአካላቱ ወይም በሕሊናው የተወረሰ ድካም ነው። ይህ ሰው ወይ ከደካማ ጤና ጋር የተወለደ ወይም በዝቅተኛ የህብረተሰብ ደረጃ ላይ ያለ ወይም እግዚአብሔር በዚያ አይነት ሁኔታ እንዲኖር በፈቀደው መንገድ የተወለደ ሰው ሊሆን ይችላል። ወይም ደግሞ መድኃኒታችን ኢየሱስ ክርስቶስ ከልጅነቱ ጀምሮ ዓይን ላልነበረው ሰው ለምን እንደዚያ ሆኖ እንደተፈጠረ በአጠገቡ ያሉት ሰዎች የተለያየ አስተያየቶች ስለሰነዘሩ ለእነርሱ በሰጠው መልስ ውስጥ በተናገረው ቃል መሰረት የተፈጠረ ሰው ሊሆንም ይችላል። የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ብሎ የነገረን ዮሐንስ ወንጌል ምዕራፍ 9። አንዳንድ ጊዜ መንፈሳዊው ሰው የአካል ድካም ሊታይበት ይችላል። ይህን አስመልክቶ መድኃኒታችን ኢየሱስ ክርስቶስ በአንድ ወቅት በጌቴሴማኒ ለተገኙ ሐዋርያቱ እንዲህ ብሏቸዋል። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ማቴዎስ 26:41። የአካል ድካም ለአንዳንድ መንፈሳዊ ሥራዎች እንቅፋት ሆኖ ሊገኝ ይችላል።
ይህ በሚሆንበት ጊዜ መንፈሳዊው ሰው ሊናደድ ወይም ሊበሳጭ አይገባም። ይልቁንም ሰውነቱን ሊሰራ እስከሚችለው ድረስ ተቋቁሞ መታገል አለበት። እዚህ ላይ ዋናውና ታላቁ ቁም ነገር ጠንካራና መልካም መንፈስ መያዙ ነው። እንግዲህ የመጀመሪያው ሰው በራሱ ስህተት ያልመጣ ድካም ሊኖርበት ይችላል ያልነው ነው። ሁለተኛው የድካም አይነት ሰው ነርቩ ደካማ ሊሆን ይችላል። ነርቩ የደከመ ሰው ጽናቱ ደካማ ነው። ፈጥኖ ይቆጣል፣ ይናደዳልም። እንዲህ አይነቱን ሰው ታግሶ ለመቻል ጠንካራ ሰው ያስፈልጋል። ቅዱስ ጳውሎስ እንዲህ ይላል፣ እኛም ኃይለኞች የሆን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። ሮሜ 15። በዚህ ቃል መሰረት ጠንካራ የሚባለው ነገሮችን በትዕግስት የሚችለው ሰው ነው። የሚናደድ ሰው በሌሎች ላይ በሚያደርሰው ቁጣ ኃጢአት ስለሚሰራ እርሱ ደካማ ነው። ስለዚህ ይህ ንዴተኛ ሰው በእርሱ ውስጥ ያለውን ድካም ይኸውም ቁጣውን ማከም አለበት። ይህንንም ማድረግ የሚችለው ሊያበሳጩት ከሚችሉት ነገሮች በመራቅና ንዴት ውስጥ ከሚከቱት ድርድሮች በመለየት ነው። ከዚህ በተጨማሪ ወደ ንዴት ከሚያመሩ ነገሮች በመንፈሳዊ ልምምድ ሊርቅ ይገባዋል። ስጋዊ ሰውነቱን በተመለከተም ነርቩን ማበረታታት አለበት። በቁጣ ውስጥ በሚሆንበት ጊዜም ድርጊቶቹን ረጋ ብሎ መፈጸም አለበት። ከሁሉም በላይ ደግሞ ከመናደዱ በፊት የንዴትን መጥፎ ውጤት ማሰብ መቻል አለበት። በዝምታቸውና በእርጋታቸው የታወቁ አባቶችን ታሪክ ስለሚያነብ እጁን ለድካም አይሰጥም። በእርሱ ይህ ተፈጥሮዬ ነው ማለት ተቀባይነት የለውም። ምክንያቱም ይህን ተፈጥሮውን ማሸነፍ ይቻለዋልና። ሶስተኛ የድካም አይነት በፈቃዳቸው የሚደክሙ ሰዎች አሉ። ልክ እንደ ሐዋርያው እንደ ቅዱስ ጳውሎስ የሚወዱትን ለማድረግ በአንደበታቸው የሚናገሩ አሉ። የማልወደውን ክፉን ነገር አደርጋለሁና ዳሩ ግን የምወደውን በጎን ነገር አላደርገውም። እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ ብሏል በሮሜ ምዕራፍ 7 ቁጥር 19ና 21 ላይ። ምናልባት መጠራጠር የአንድ ሰው ተፈጥሮ ሊሆን ይችላል። በመሆኑም ምን ማድረግ እንዳለበት በመወሰን ላይ ይጠራጠራል። ወይም ደግሞ አንድ ነገር ላይ ከወሰነ በኋላ ሌሎች ነገሮች ስለሚያታልሉት በውሳኔው መጽናት ያቅተዋል። ይሁን እንጂ ፈቃድን ለማጠናከር ብዙ ልምምዶች አሉ። ከነዚህ መካከል አንዱ ለሚታመኑ መንፈሳዊ አባት ጉዳዩ ማማከርና ሳይዘገዩ እርምጃ መውሰድ ነው። ጾም ደግሞ ፈቃድን ለማጠንከር ሌላኛው መንገድ ነው። ይህንንም በመልካም ፈቃድ በትክክለኛ መረዳትና በጠንካራና በጽኑ እምነት መፈጸም ይቻላል። አንድ ሰው በሆነ ሱስ የተጠመደ ቢሆን ለዚህ ሱስ እጁን ሳይሰጥ እስከ መጨረሻው ድረስ ሊቋቋመው ይገባል። ይህ ካልሆነ እንዲህ ያለው እጅ መስጠት በድካሙ ላይ ሌላ ድካም ይጨምርበታል። አራተኛው የድካም አይነት ሰው በደካማ እምነቱ የሚጨነቅ የሚሆንበት ነው። እንዲህ አይነቱ ሰው እምነቱ የአንደበት ብቻ ስለሚሆን ተግባራዊ ሁኔታ ሲያጋጥመው ይደክማል። አንድ አይነት ችግር ፊት ለፊት ሲመጣበትም ስለሚፈራ ይወድቃል። ፍርሃቱ ጌታ እንደሚንከባከበውና እንደሚጠብቀው የሚያረጋግጥለትን ደካማ እምነቱን ያዳክምበታል። ጠንካራው ወይም ብርቱ ሰው ግን በጭራሽ አይደክምም፣ አይወድቅም፣ ወይም ችግሮች ሲያጋጥሙት አይፈራም። የእስራኤል ልጆች እምነታቸው ደካማ ስለነበር ባህረ ኤርትራ ሲደርሱ ፈርተው ነበር። ሙሴ ግን በእምነቱ ጠንካራ ሰው ስለነበር በዚያን ጊዜ ፈርተውና ደክመው በነበሩ ሰዎች ነፍስ ውስጥ ብርታትን ስለጨመረ ወደ ባህሩ ለመግባት ደፍረዋል። በመሆኑም እንዲህ ብሏቸው ነበር፣ አትፍሩ፣ ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ነበር ያላቸው። ዘጸአት ምዕራፍ 14 ቁጥር 13። ስለዚህ አንተም እምነትህን በዚህ ለማጠንከር ሞክር። በእምነት ጠንካራ የነበሩ ሰዎችንም ታሪክ አንብብ። እግዚአብሔር በልጆቹ ችግርና መከራ መካከል ጣልቃ እንደሚገባና ድንቅ ስራዎቹንና ተአምራቱን እንደሚያደርግ የተጻፉ ታሪኮችንም አንብብ። እግዚአብሔርን አንድ ነገር በጸሎት ጠይቀህ የእግዚአብሔር መልስ ቢዘገይብህም እንኳ እምነትህ ሊደክም አይገባም። ይልቁንም እግዚአብሔር በሌሊቱ የመጨረሻ ክፍለ ጊዜ መጥቶ ስራውን እንደሚሰራልህ በእርግጠኝነት ልታመን ይገባሃል። በአንድ ወቅት ሐዋርያው ቅዱስ ጴጥሮስ ከጌታ ጋር በባህር ላይ መራመድ ከጀመረ በኋላ ያንን ከባድ ማዕበል እንጂ ክርስቶስን መመልከት ስላልቻለ በጣም ፈርቶ ወደ እርሱ ጮኋል። ጌታም ከመስጠም ካዳነው በኋላ እንዲህ ብሎ ገስጾታል። አንተ እምነት የጎደለህ ስለምን ተጠራጠርክ? ማቴዎስ 14። አንተ ግን እምነትህ ቢደክምብህ እንኳ አምናለሁ
አለማመኔን እርዳው ብለህ ልክ እንደዚያ በወንጌል ውስጥ ታሪኩ እንደተጻፈለት ሰው ወደ ጌታ ልትጮህ ይገባሃል። የማርቆስ ወንጌል ምዕራፍ 9 ቁጥር 24። አምስተኛ የድካም አይነት የመንፈስ ድካም ነው። ምናልባት አንድ ሰው መንፈሱ ደካማ ሊሆን ይችላል። እንደነዚህ አይነቶቹን ሰዎች መጽሐፍ ቅዱስ ድፍረት የሌላቸው ይላቸዋል። ከነዚህ መካከል የሆነው አንድ ሰው ፈጥኖ ይጨነቃል፣ ይቸገራል፣ ይጠራጠራል፣ ይወድቃልም። የሚያጋጥመውን ሁሉ መቋቋም ስለማይችል ይህ ሰው ዘወትር የሚደግፈው ሰው ይፈልጋል። ምናልባት በዕድሜው አርጅቶ ሊሆን ይችላል፣ ነገር ግን የወጣቶች ሞራል አለው። ታዲያ እንዲህ ካለው ድካም የምናመልጠው እንዴት ነው? አንተ ግን ደካማ ብትሆን እንኳ ተስፋ አትቁረጥ። ደካማ የሆነ ሰው ብትመለከት እንኳ ድካሙን አትጥላው። ይልቁንም ከሐዋርያው ጋር ሆነህ እንዲህ በል፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 14። ለሚጨነቁትና ለሚፈሩት በጨለማ ውስጥ ለሚሄዱትም የተስፋን ብርሃን አሳዩአቸው። ስለ ተስፋ፣ ስለ መንፈስ ቅዱስ ሥራና እግዚአብሔር በመጨረሻዋ ደቂቃ ላይ እንኳ እንደሚመጣ ንገሯቸው። አስቀድመው ከወደቁ በኋላ ተነስተው ከባለዕድሎቹና ከአሸናፊዎቹ ጋር የተቆጠሩትን ሰዎች አውሯቸው። ጠንካራው መንፈሳዊው ሰው በደካማው ሰው ፊት አይመጻደቅም፣ አያኮስሰውም፣ አያዋርደውምም። ይልቁንም በተቃራኒው እግዚአብሔር ለእርሱ በሰጠው ብርታትና ጥንካሬ እርሱንም ያበረታተዋል፣ ደካሞችንም ይደግፋቸዋል፣ በንስሐ ውስጥም ተስፋ መኖሩን ይገልጽላቸዋል። ከዚህ በተጨማሪ ጻድቅ 7 ጊዜ ይወድቃልና ይነሳማል በሚለው ቃል ያጽናናቸዋል። ምሳሌ 24 ቁጥር 16። እግዚአብሔር ራሱ እንደ ሕፃናት የሆኑትን ደካሞች ይደግፋቸዋል። መጽሐፍ ቅዱስ እግዚአብሔር ሕፃናትን ይጠብቃል ይላልና መዝሙር 114። በሌላ መጽሐፍ ውስጥ ተራ ሰዎችን ጠብቃቸው ምንም እንኳ ድፍረት የሌላቸው ቢሆኑም የሚልም ሐረግ አለ። መድኃኒታችን ኢየሱስ ክርስቶስ ስለ ዘር አዘራር ባስተማረበት የወንጌል ክፍል ውስጥ አንዳንዱ 100 ሌላው 60 ሌላው 30 እንዳፈራ ይህም መልካም እንደሆነ ተናግሯል። ማቴዎስ 13። እኛ ግን ጥሩ አድርገን የምንወስደው 100 ፍሬ ያፈራውን እንጂ 60 ፍሬ ያፈራውን አይደለም። እንዲያውም ከነመኖሩም ትዝ አይለንም። እግዚአብሔር ግን ለደካሞች ካለው ቸርነት የተነሳ 30 ፍሬ ያፈራውንም ጥሩ አድርጎ ተቀብሎታል። በእርሱ ዘንድ ዋናውና አስፈላጊው ነገር ፍሬ ማፍራቱ ብቻ ነው። በእውነትም እግዚአብሔር የድሆችና የደካሞች አምላክ ነው። እርሱ ቀረጥ ሰብሳቢዎችንና ኃጢአተኞችን በግብዣዎቻቸው ላይ ከመጎብኘቱም በላይ እንደ ሰዱቃውያንና እንደ ጻፎች ምንም አይነት ጥላቻ ሳያሳያቸው በመካከላቸው ተገኝቶ ነበር። እንዲያውም ከእነርሱ መካከል አንዱ የነበረውን ማቴዎስን ነጥሎ በመጥራት ሐዋርያው አድርጎታል። ወደ ዘኬዎስም ገብቶም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል ብሎ ተናግሮለታል። ሉቃስ ምዕራፍ 19 ቁጥር 9። እግዚአብሔር ትዕቢተኞችን እንጂ ደካሞችን በመቃወም የቆመበት ጊዜ የለም። ይህ በመሆኑም መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ትዕቢተኞችን ይቃወማል። ያዕቆብ ምዕራፍ 4። በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛውን ከመሬት የሚያነሳ ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ ብሏል መዝሙር 112። ከዚህም በላይ ጌታ እንደዚህ ብሎም ተናግሯል፣ ነገር ግን ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሉም ወደሚንቀጠቀጥ ሰው እመለከታለሁ። ኢሳይያስ 66። በእውነትም ሰው ሁሉ ደካማ ነው። መጽሐፍ ቅዱስ የቅዱሳንን የሐዋርያትንና የነቢያትን ድካምና ውድቀት ይነግረናል። የደካማውን መውደቅ የሚጠላ ሰው ለዲያብሎስ ውጊያዎች ኢላማ ስለሚሆን እርሱም ይወድቃል። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስ የሰጠን ምክር ምንኛ ጥልቅ ነው። ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በሥጋ እንዳለ ሆናችሁ አስቡ። ዕብራውያን 13። መንፈሳዊው ሰው በደካማው ወንድሙ ላይ አይፈርድም፣ ይልቁንም ይጸልይለታል። ለእርሱ በጣም ስለሚያዝንለት ከእግዚአብሔር ዘንድ እርዳታ ይጠይቅለታል። ከዚህ በተጨማሪ ከፍተኛው የመንፈሳዊነት ደረጃ ላይ መድረስ ለሁሉም ሰው እንዳልተሰጠ ያውቃል። እያንዳንዱም ሰው የተሰጠው ታላቅ ጸጋና ስጦታ ተመሳሳይ ወይም አንድ አይደለም። የከዋክብትም ክብር ሌላ ነው፣ በክብር አንዱ ኮከብ ከሌላው ኮከብ ይለያያልና። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 41። እንግዲህ እነዚህ ቢያንስ 5ቱ የድካም አይነቶች ናቸው። አንደኛ
ሰው በራሱ ስህተት ያልመጣ ድካም ሊኖርበት ይችላል። ሁለተኛ ሰው ነርቭ ደካማ ሊሆን ይችላል። ሶስተኛ በፈቃዳቸው የሚደክሙ ሰዎች አሉ። አራተኛ በደካማ እምነቱ የሚጨነቅ አለ። እንዲሁም አምስተኛ ደግሞ የመንፈስ ድካም ነው። ሁላችንም ደግሞ ደካማ እንደሆንም እናውቃለን ማለት ነው። የድካም መፍትሄዎች ጋር ስንመጣ አሁን ለተነጋገርንባቸውም ሆነ እኛም በተለያየ መልኩ በህይወታችን ውስጥ ለደከምንባቸው ነገሮች በብዙ መልኩ ምላሽ የሚሰጠንን እንዲህ እንከታተላለን። የድካም መፍትሄዎች። ድካም ለሚሰማው ሰው የተሰጡ ጥቂት ምክሮችን እንመልከት። አንደኛ፣ ፈቃድህን ከሚያደክመው ከኃጢአት ቀለበት ውስጥ ራቅ። ወደ ኃጢአት የሚመሩህን ምክንያቶችና ጥቃቶች ልትቋቋማቸው አትችልምና ሽሽ። ራስህን ከመጥፎ ውጤት አርቅ። ራስህን እኔ ከውጊያዎች ሁሉ በላይ እበረታለሁ አትበል። ስለ ኃጢአት እኮ እንዲህ ተብሎለታል፣ ወግታ የገደለቻቸው ብዙ ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው እንዳለ ምሳሌ ምዕራፍ 7። አንተ ደካማ ከሆንክ ድካምህን በማመን ለድካምህ ምክንያት የሆነውን ነገር በማወቅ አስወግደው። በቤተ ክርስቲያን በነግ ጸሎት ውስጥ ከኃጢአት ምክንያቶች ለመራቅ የተሰጠው ምክር ከመዝሙረ ዳዊት ጋር አብሮ ይጸለያል። በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው ምስጉን ነው እንዳለ መዝሙር 1። ሁለተኛው መፍትሄ ከእግዚአብሔር ዘንድ ብርታትን አገኝና ያሉብህን ድካሞች የጸሎትህ መስክ አድርጋቸው። መዝሙረኛው ዳዊት እንዲህ ብሏል፣ ኃይሌም ዝማሬም እግዚአብሔር ነው፣ እርሱም መድኃኒት ሆነልኝ። ጨምሮም ደግሞ እንዲህ ብሏል፣ እግዚአብሔር ከእኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበር ብሏል። በተጨማሪም እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ብሏል። መዝሙሮቹ እንግዲህ መዝሙር 117 ቁጥር 14፣ መዝሙር 123 ቁጥር 2፣ መዝሙር 126 ቁጥር 1። ሐዋርያው ቅዱስ ጳውሎስም እንዲህ ብሏል፣ ጌታ በእኔ አጠገብ ቆሞ አበረታኝ፣ ጌታም ከክፉ ነገር ሁሉ ያድነኛል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17። ስለዚህ ብርታትን ከላይ በመሻት እንዲበል፣ ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። የጸሎትን ጥልቀት አስፋ። በጸሎት ብርታት ያገኙና ድል የነሱ ደካሞች ብዙዎች ናቸው። ከድላቸው በኋላም ሰልፉ ለእግዚአብሔር ነው፣ በብዙ ወይም በጥቂት ማዳን እግዚአብሔር አያስቸግረውምና ብለው ዘምረዋል። መዝሙር 120 ቁጥር 2፣ አንደኛ ሳሙኤል ምዕራፍ 17 ቁጥር 47 እና አንደኛ ሳሙኤል ምዕራፍ 14 ቁጥር 6። ሶስተኛ መፍትሄያችን ለድካሞቻችን ከመጠን በላይ ደካማ ብትሆንም እንኳ ተስፋ አትቁረጥ። ውጊያ ወይም ተጋድሎ ምንም ጥቅም የሚያስገኝ እስከማይመስል ድረስ ተስፋ መቁረጥ ነፍስህን በማድከም ለጠላት እጅህን እንድትሰጥና መጥፎ በመስራት እንድትቀጥል ያደርግ ዘንድ ተስፋ አትቁረጥ። በዓይኖች ፊት ለፊት ካንተ የበለጠ ደካሞች የነበሩትን ጌታ ከኃጢአቶቻቸው እንዴት እንዳዳናቸው አስብ። መድኃኒታችን ኢየሱስ ክርስቶስ ጥቁሩ ሙሴን ወይም ሙሴ ጸሊምን፣ ግብፃዊቷ ማርያምን፣ አውግስጢንንና ማርያም መግደላዊትን ከኃጢአት እንዳዳናቸው ሁሉ እኔንም በእርግጥ ያድነኛል በል። ይህ ማለት ግን አንተ በድካሞች ላይ ተደግፈህ የእግዚአብሔር እርዳታ እስኪመጣልህ ድረስ አትጠብቅ። ይልቁንም ከድካም ለመውጣት በርትተህ ትጋ። አራተኛ፣ ጥቂት ብትሆንም እንኳ ባለ ኃይል ሁሉ ተጣጣር። ሐዋርያው ቅዱስ ጳውሎስ ዕብራውያንን እንዴት ብሎ እንደገሰጻቸው አድምጥ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ዕብራውያን 12። ዳዊት ወደ ጦርነቱ ግንባር ሲቀርብ በወንጭፉ ውስጥ ይዞ የቀረበው አነስተኛ ጠጠር ነበር። ይሁን እንጂ እግዚአብሔር ጦረኛውን ጎልያድ በዚች ጠጠር አሸንፎታል። አንደኛ ሳሙኤል ምዕራፍ 17። አብዝተህ ደካማ ብትሆንም እንኳ ጥረትህ ኃጢአትህን ለመሰረዝና ከእርሱ ለመራቅ ምክንያት ይሆንሃል። አምስተኛ መፍትሄ ለድካሞቻችን ተመሳሳይ ተደጋጋሚ ኃጢአቶች ላይ አተኩር። ይህን የምታደርገው እነርሱ የድካም ምንጮች ስለሆኑ ነው። እነዚህን ድካሞችህን በእያንዳንዱ ንስሐ ውስጥ ስለምትደጋገማቸው ያለማቋረጥ እነርሱን ታማርራለህ። ስለዚህ በተለይ በእነርሱ ላይ ትኩረት ሰጥተህ እነርሱን ለመቃወም ተለማመድ። እግዚአብሔርን ለመፈለግ በምታደርገው ጉዞ ውስጥ በሚኖሩት በእያንዳንዱ ውድቀቶች ውስጥ ራስህን በመገሰጽና በመቅጣት በአንተ ውስጥ ያለውን ሞራል አነሳሳው። ስድስተኛ፣ ወደ መልካም መረዳት ለመድረስ
የልብ እድሳት ያስፈልጋል። ይህን አስመልክቶ ሐዋርያው ቅዱስ ጳውሎስ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብሏል። ሮሜ ምዕራፍ 12። በልብ መታደስ መለወጥ ማለት የተሳሳቱ ነገሮችን ያደረከባቸውን ሁኔታዎች መለወጥ ማለት ነው። ብዙዎች የሚወድቁት የብርታትን ትርጉም ስለማይረዱት ወይም ክብርን ወይም ደግሞ ነፃነትን በትክክለኛ መንገድ ለመረዳት ባለመቻላቸው ነው። ሁሉም ሰው የልብን መታደስ፣ የብርታትን፣ የክብርንና የነፃነትን ትክክለኛ ትርጉም በትክክል መረዳት ይፈልጋል። እንዲህ ያለውን አዲስ መረዳትም ይሻሉ። እንዲህ ያለው አዲስ መረዳትና መቀበል ከመውደቅ ይጠብቃችኋል። 7ኛ የእግዚአብሔር ፍቅር በልብ ውስጥ ጠልቆ ከገባ ድካሜ ይጠፋል። ከእግዚአብሔርና ከትእዛዛቱ የበለጠ ኃጢአትን የምትወድ ከሆነ ደካማ ትሆናለህ። ነገር ግን ፍቅሩ ወደ ልብህ ከገባ በውስጥ ያለውን የኃጢአት ፍቅር አውጥቶ ይጥለዋል። ስለሆነም ማንኛውንም አይነት ፈተና ለመቃወም ብርቱ ትሆናለህ። ንስሐ ማለት ፍላጎትን በፍላጎት መቀየር ማለት ነው ብሎ የተናገረው ቅዱስ ሰው ትክክል ነው። ይህ ማለት የእግዚአብሔር ፍቅር የዓለምን ፍቅር ይተካል ማለት ነው። ስለዚህ ወደ እግዚአብሔር ፍቅር የሚመሩህን ማንኛውም አይነት መንፈሳዊ መንገዶች ሁሉ ተከተል። ከዚህ በተጨማሪ እግዚአብሔርን ከሚወዱት ጋር ተባበር። እርሱን ስለወደዱት ሰዎች የተጻፈውንም አንብብ። በመጨረሻም ምሳሌያቸውን ተከተል። 8ኛ ብዙዎች ሰነፎች የነበሩ ብርቱዎች ስለሆኑ በመጨረሻ ቅዱሳን መሆናቸውን አስታውስ። ቅዱስ ጴጥሮስ ስለፈራና በአንዲት ገረድ ፊት ስለደከመ ጌታን ክዶታል። ማቴዎስ 26 ቁጥር 69። ይሁን እንጂ እርሱ ራሱ በሊቀ ካህናቱ ፊት ቆሞ እንዲህ ብሎታል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። የሐዋርያት ሥራ ምዕራፍ 5 ቁጥር 29። ከዚህ በተጨማሪ ለነገስታት ለሽማግሌዎችና ለካህናትም እንዲህ ብሏቸዋል፣ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውንና የሰማነውን ከመናገር ዝም ማለት አንችልም አሏቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 19። ሙሴ ጸሊም በምንኩስና ሕይወቱ ጅምር ላይ ሳለ ሐሳቦቹን ለመቃወም በአንድ ምሽት ውስጥ ወደ ንስሐ አባቱ 11 ጊዜ ሄዷል። በመጨረሻ ግን ይህ መነኩሴ ብዛት ላላቸው መነኮሳት መንፈሳዊ መሪ ሊሆን በቅቷል። 9ኛ ለድካማችን መፍትሄ ድካም በተሰማህ ጊዜ ሁሉ ካንተ ጋር ሊሰራ የሚችለውን የእግዚአብሔርን ጸጋ አስታውስ። ይህ ጸጋ አንተን ሊያበረታ የሚችል ጸጋ ነው። ስለሆነም በዚህ አይነት ሁኔታ ውስጥ ስትሆን የሐዋርያው የቅዱስ ጳውሎስን ቃል አስታውስ። ዳሩ ግን ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ ብሏል። ሮሜ ምዕራፍ 5 ቁጥር 20። ይህ ማለት ጸጋ እግዚአብሔር አንተን ከኃጢአት ይጠብቅ ዘንድ ዙሪያህን ይከብሃል ማለት ነው። ስደክም ያን ጊዜ ኃይለኛ ነኝና የሚለውን ቃልም አትርሳ። 2ኛ ቆሮንቶስ ምዕራፍ 12። ይህም ማለት በራሴ ደካማ በሆንም እንኳ ከኔ ጋር በሚሰራው በእግዚአብሔር ጸጋ ግን እበረታለሁ ማለት ነው። 10ኛውና የመጨረሻው ለድካማችን መፍትሄ የሚሆነን እግዚአብሔር ምንጊዜም ከደካሞች ጋር እንደሚሆን ይህን አንድ ታላቅ እውነት እወቅ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ይላል 1ኛ ቆሮንቶስ ምዕራፍ 1 ቁጥር 27። በዚህ ቃል መሰረት የእግዚአብሔር ኃይል የሚገለጠው በደካሞች ላይ ነው ማለት ነው። በአንድ ወቅት ስለ ትውስታዬ ስጽፍ እንዲህ ብዬ መጻፌን አስታውሳለሁ ይሉናል እኚህ ታላቅ አባት። በአንድ ወቅት ዲያብሎስ ለእግዚአብሔር እንዲህ አለው፣ ብርቶቹን እችላቸዋለሁና ለእኔ ተውልኝ፣ ደካሞቹን ግን አልችላቸውም። እነርሱ ድካማቸው ስለሚሰማቸው ወደ አንተ ተጠግተው በአንተ ያሸንፉኛልና። ግሩም ነው። እግዚአብሔር አምላካችን በእውነት በዚህ መልኩ ለድካማችን ብርታት እንዲሆነን፣ ለስንፍናችን ጥንካሬ እንዲሆነን፣ በተለያየ መልኩ ፈተና ለሆነብን ነገር ሁሉ እርሱ የምሕረት አምላክ መፍትሄ የሆኑን መንፈሳዊ ሰው ተብሎ ሊያስጠራን የሚገባውን መልካም ስራ እንድንሰራ ቢያንስ ይህንን ቃል እንኳ ከሰማን በኋላ የሚለወጥ ልቦና እንዲያድለን፣ የቸርነቱ ስራ እንዲሰራልን፣ ከትላንት ዛሬ በተሻለ ህይወታችንን ለእሱ አስረክበን የእሱ ፈቃድ ብቻ እየፈጸምን የሚሆነው ነገር ሁሉ በእሱ ፈቃድ እንደሆነ፣ የራሳችሁ ጸጉር የተቆጠረች ናት ያለኔ ምንም
ማድረግ አትችሉም ያለንን የእሱን ሰማይና ምድር ሲያልፍ የማያልፈውን ቃሉን ሁሌም በልባችን ሰንቀን በመልካሙ ነገሮቻችን ሁሉ እንዲገኝልን እኛ እሱን ለማግኘት ከእሱ ጋር ለመኖር ከሁሉ ይሻለናል ብለን በቅዳሴ በውዳሴ በጸሎት በጾም በስግደት በምጽዋት በአጠቃላይ መንፈሳዊ ሕይወታችንን እሱ እንዲያውቅልን አድርገን በምናደርገው ሩጫችን ውስጥ ፈተናዎች ሊደራረቡብን ሊመጡ ይችላሉ። በዚህ ሁሉ ግን መድኃኔዓለም ለመልካም እንዲያደርገው ነው እንጂ ምን ነው አንተን ስጠራ ሳመልክህ እንዲህ ሲሆንልህ አንተ በዚህ ፈተና ጣልከኝ ወይም ደግሞ እንዲህ ተጨነቅኩብህ እንዳንለው በጊዜውም ያለ ጊዜውም ለእሱ ጸንተን የምንገኝበትን እርሱ የሚያውቅልንን መንፈሳዊ ሕይወትን እንዲያድለንና የይቅርታውን ስራ ለሁላችንም እንዲያበዛልን አምላካችን አሁንም የተቀደሰ ፈቃዱ ይሁንልን። እንግዲህ ለዛሬ በዚህ መልኩ እንድንማማር እሱ ፈቅዶልናል። በጣም በርካታ እንዲህ ህይወታችን የሚታነጽባቸውን የተለያዩ መጽሐፍቶችን በተለይ እየሰጡን ያሉ ወገኖቻችን ስላሉ ከነሱም እየወሰድን እኛም በእጃችን ከያዝነው እያውጣጣን መማማራችን እንቀጥላለን። እናንተም በእጃችሁ ያለ ምናልባት በቅርብ አካባቢያችን ያላችሁ እንግዲህ ይህን መርሃ ግብር የምታደምጡ ለመርሃ ግብራችን ይመቻል ይሁን ብላችሁ የምታስቡት መጽሐፍቶች፣ መጽሔቶች ካሉ ልጠቁሙን ትችላላችሁ። በተለይ ይህን የዛሬው መርሃ ግብራችንን መንፈሳዊው ሰው ከሚለው መጽሐፍ አግኝተን በትርጉም ነው የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሺኖዳ ሳልሳዊ ናቸው የጻፉት። ያው አያሌው ዘኢየሱስ ነው በተለይ በሳቸው መጽሐፍቶች ላይ እየተረጎመ የሚሰጠንና ከዚሁ ያገኘነውን ነው። ይህንን መጽሐፍና ሌሎችም እጅግ በጣም በርካታ መጽሐፍቶች ካሉበት ቨርጂኒያ ስካይላይን አካባቢ ከሚገኘው ከኢየሩሳሌም የስጦታ የመጽሐፍትና የተለያዩ የቤተክርስቲያናችን ንዋያት መሸጫ ቦታ ነው ወንድማችን እዛ ያለው ወንድማችን ሳሙኤል ይህንን መልእክት ለዚህ መርሃ ግብራችን ይመቻል ያዘው ብሎ በዚህ ሁኔታ እንድንጠቀምበት የሰጠንና እናንተም እኛም ወደ እናንተ የምናስተዋውቃቸው ብዙዎቹ መጽሐፍቶቻችንም እዛው ይኖሩላችኋል፣ ልታገኙ ትችላላችሁ። በእውነት ወንድማችን እግዚአብሔር ያክብርልን። የምንፈልገውን ነገር ሁሉ ከዛ ወስደን እንድንጠቀምበት እኛ ጋር የሌሉ እጅግ በጣም በርካታ መጽሐፍት አሉና በዚህ መልኩ ለሁላችን የሚዳረስ ዘንድ እንዲቀንጨብ እያደረግን እንድንሰማው የሚያስፈልግ ስለሆነ እንደ አምላካችን ፈቃድ እንግዲህ እንዲህ አይነት መጽሐፍቶችንና ሌሎችንም ከምታገኙባቸው ቦታዎች እኛ አንዱን የጠቆምናቸው ሌሎችን ቦታዎች ስለሚገኙ እየወሰድን እንድንጠቀም እንድንኖርባቸው ያስፈልገናልና እርሱ አምላካችን አሁንም ይህን የሰማነውንም በልባችን ጽላት ይጻፍልን። እንደዚህ አይነት መጽሐፍቶችንም እየተረጎሙ የሚሰጡንን አያሌው ዘኢየሱስም በእውነት መድኃኔዓለም የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። ምናልባትም ወደፊት ከዚሁ መጽሐፍ ላይ ደግሞ ሌሎችን ልንማራቸው የሚያስፈልጉ በተለይ መንፈሳዊያን ለመሆን መንፈሳዊ ሰው ምን አይነት መልክ እንዳለው በምን መልኩ ከእግዚአብሔር ከአምላኩ ጋር መገናኘት እንዳለበት የሚያሳስቡ እጅግ በጣም በርካታ ነጥቦች አሉ። እኛ አንዷን ብቻ ነው ያመጣንላችሁ። እሱንም አለፍ እያል መከታተላችንን እንቀጥላለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁንልን። መድኃኔዓለም ኢየሱስ ክርስቶስ በነጻች በጎላች በአንዲቷ ለቅዱሳን ፈጽሞ በተሰጠችዋ በዚች በተዋህዶ እምነታችን እንዲያጸናን በተለየ ደግሞ ማተባቸውን አጥብቀው በዚች በአንዲቷ እምነት አምነው እንደሱ እንደ አምላካችን ፈቃድ በቅድስት ቤተክርስቲያናችን የሚመላለሱትን አገልጋዮቿን በአጠቃላይ ምእመናኑን ሁሉ የላይ ፈሪ ታች ፈሪ ሳይሉ ፈሪሃ እግዚአብሔር ከልባቸው ወጥቶ ሕዝባችንን እየበጠበጡ ያሉትን እርሱ መድኃኔዓለም ኢየሱስ ክርስቶስ ባወቀ ወደ ልባቸው ወደ ሰውነት ግብራቸው እንዲመልስልን ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔርም እርሱን ያፈርሰዋል ብሎ ሐዋርያው ቅዱስ ጳውሎስም እንደተናገረው የእግዚአብሔር ቤተ መቅደስ የተባልን እኛን ሰዎችን ደግሞ በዚህ መልኩ እንደ ተራ ተርታ ነገር እየገደሉ ለዚያም ደግሞ በኩራት የሚናገሩትም ደግሞ እርሱ መቅጣቱን ያውቅበታልና በወደደው እንዲያስተካክልልን የይቅርታውን ስራ እንዲሰራልን በተለይ በአርሲ ላሉ ወገኖቻችን ሁሉ እሱ ፈጥኖ እንዲደርስልንና ከሱ የሆነውን ሰላሙን እንዲያበዛልን እንዲያድለን የሱ የአምላካችን አሁንም የተቀደሰ ፈቃዱ ይሁንልን። ለጸሎት ቆመን አምላካችንን ደጅ በምንጠናበት ጊዜ ልባችንና ፍሰን መቼስ የራሳችን ጉዳይ እንዳለ ሆኖ ስለ ሌሎች ወገኖቻችን ስለተቸገሩ፣ ስለተጨነቁ፣ ስለታመሙ፣ ስለተጎዱ በተለያየ ፈተና ውስጥ ስላሉ ወገኖቻችን ስናስብ እሱ የእኛን ሕይወት ያስተካክለዋልና ለወገኖቻችን በአቡነ ዘበሰማያት በምናውቀው ጸሎት ሁሉ መድኃኔዓለም እንዲደርስልን እኛንም ወደ ክብሩ ወደ ንስሐ የሚያደርሰን መልካም ስራ እንድንሰራ እንዲረዳን ሳንታክት ሳንሰለች መስቀሉ እግር ስር ታቦቱ ስር ተደፍተን በግልም በቤታችን በምናደርገው ጸሎት ሁሉ የአምላካችንን ቸርነት ሁልጊዜም
መለመን መማፀን አለብን። ስራዬ ብለን ይሄን ጉዳይ ወደ አምላካችን መለመን መማፀን እንዳለብን እንዳንረሳ እንዳንዘነጋ ከወዲሁ ለመጠቆም እንወዳለን። እርሱ አምላካችን በራሱ ጊዜ መድረሱ አይቀርም፣ ቢዘገይም ይመጣልና ጠብቀው ብሏል። ይመጣል መድኃኔዓለም በእውነት እኛ እንዲመጣ ግን እሱን አምላካችንን እንለምነው። እንዲመጣልን ሆነን በፊቱ እንቅረብ፣ ወደ ንስሐ ወደ አባቶቻችን እንቅረብ። መድኃኔዓለም ሰከንድ አይፈጅበትም ልምጣ ካለ አሁን እንዳላየ እንዳልሰማ ሆኖ ዝም ማለቱ መታገሱ የእሱ ጊዜ ስላልደረሰ እሱ የሚመጣበት የራሱ ጊዜ ስላለው ነው፣ የጊዜ አምላክ ስለሆነ። ስለዚህ እርሱ አምላካችን በቸርነቱ በቶሎ እንዲመጣልን ቢያንስ ከኛ የሚሆነውን እርሱ የሚወደውን ነገር መንፈሳዊ ሰዎች ናቸው ተብሎ ሊያስጠራን የሚገባውን መልካም ነገር ከመስራት ወደኋላ እንዳንል እንዳንታክት ይኸው በተለያየ መልኩ አምላካችን ይነግረናል፣ ይመክረናል። አሁንም የደግነት ባለቤት ቸሩ መድኃኔዓለም በሕይወት በጤና ጠብቆ ለዚህ ያደረሰን ደጉን መልካሙን ጊዜ ያቀርብልን። የይቅርታውን ስራ ለሁላችን የሚስራልን። አማኔ ብሎ በራሱ ምሎላት አልተዋትም ያላትን ሀገራችን ኢትዮጵያን ስላዛኝት እናቱ ስለመብርሃን ብሎ አሁንም አምላካችን በዓይነ ምሕረቱ ይመልከትልን። ሕዝባችንን ከሰቆቃ ከመከራ ከዓይነ ሞት ይሰውርልን። እኛንም በመውጣት በመግባታችን ሞገስ ሆኖን በተለያየ መልኩ እኛን ዲያብሎስ ሊጥልበት ከሸመቀው ፈተና ሁሉ አውጥቶ አምላካችን ለደገኛው ክብር እንዲያበቃን ፍቅሩ እንዲያበዛልን ፈቃዱ ከሁላችን ጋር ይሁንልን። ይቆየን። በቀጣዩ እንዲሁ ደግሞ ጣልቃ አስገብተን የቅዳሴው ትምህርታችን እንቀጥላለን። ባለፈው ደግሞ በዚህ በነቢያት ጾም ጊዜ ጀምረ ነው የነበረውም የትንቢተ ኢሳይያስ የመጽሐፍ ቅዱስ ንባባችንን ያው የነቢያት ጾም ስለነበረ በጊዜው ማለት ነው። ሁሌ የምንጾመው የገና ጾም የነቢያት ጾም ነውና ከአበይት ነቢያት ደግሞ ዋናው አንደኛ የሆነውን ወይም ደግሞ መጽሐፍ ቅዱስ በብዙ ምዕራፉም ያለውን የትንቢተ ኢሳይያስን ጀምረን ስለነበር ካቆምንበት ደግሞ ቀጥለን እንዲሁ ከሰሞኑ ደግሞ እንደ እግዚአብሔር ፈቃድ እንመለስበትና ንባባችንንም እንዲሁ እንከታተላለን። ሁሉም በዚህ በማህደረ ተዋሕዶ በተለያየ ርዕሰ ጉዳይ የሚቀርበውን መርሃ ግብራችን የምታደምጡ ሁሉ ለሚያደምጡ ላይክና ሼር ማካፈልን እንዳትረሱብን ከወዲሁ እንጠቁማለን። መድኃኔዓለም ኢየሱስ ክርስቶስ አሁንም የሰማነውን በልባችን ጽላት ይጻፍልን፣ የቀጠሮ ሰዎች ይበለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብረ ምስጋና ይሁን ለአብ፣ ክብረ ምስጋና ይሁን ለወልድ፣ ክብረ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን፣ የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሁንም መድኃኔዓለም ከሱ የሆነውን ፍጹም ሰላሙን ለሕዝባችን ለሀገራችን በቸርነቱ አብልጦ አብዝቶ ያድልልን። አሜን።